ከብዙ ዘመን ልቅሶና ጸሎት በኋላ የተገኘው የብርሃን ልጅ እግዚአብሔርን ሊያገለግል የመጣው እንግዳ ወላጆቹ ሲፈልጉት እርሱ ግን ሰማያዊውን መንገድ ጀምሮ ነበር። ገና በ3 ዓመቱ ቤተሰቡን ትቶ ዓለሙን የናቀ በእናቱ ፈንታ በረሃን የመረጠ ሕፃን አይታችሁ ታውቃላችሁ? የዚህ ሕፃን ታሪክ ግን እዚህ ላይ አበቃም። ገና በጨቅላ ዕድሜው ከሰይጣን ጋር ፊት ለፊት ተጋፍጦ ሰይጣንን ድል የነሳ መሬትም ተከፍታ ሰይጣንን እንድትውጠው ያደረገ ድንቅ አባት እርሱ ማን ነው? ይህን አስደናቂ የአቡነ ገብረ መንፈስ ቅዱስን የልጅነት ገድል አብረን እንመልከት። ይህንንና ወደፊት የምንለቃቸውን አስተማሪ የሆኑ የቅዱሳን አባቶቻችንን ገድል እንዲሁም መንፈሳዊ ታሪኮቻቸውን በየጊዜው ለማግኘት ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስ ያግዙን። ሐሳብና አስተያየቱን ደግሞ ኮሜንት ላይ አስቀምጡልን። የቅዱሳኑ ታሪክ በረከት ነውና ይህንን በረከት ለሌሎች ለማካፈል ቪዲዮውን ሼር ያድርጉ። በስመ አብ ወወልድ ወመንፈስ ቅዱስ። ሁለተኛ ምዕራፍ። ንዑድ ክቡር የሆነ የአባታችን አቡነ ገብረ መንፈስ ቅዱስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን መጽሐፍ ካህናት፣ ዲያቆናት፣ ሕዝበ ወንዶችም ሴቶችም ሽማግሎችም ሕፃናትም ተሰብስበው ምንጣፍ አንጥፈው ጥላ ዘርግተው በፍጹም ምስጋና በክብር ያንብቡት። ሕሊናን በመሰብሰብ ባለመጠራጠር፣ በፍቅር ባለመንቀሳቀስ፣ በተስፋ ፍጹም ደስታ ጥቅም ያለበትን ይህንን መጽሐፍ ይስሙት። ሕይወት፣ ጥቅም፣ ድህነት የሚገኝበት ይህንን መጽሐፍ ቢሰሙት ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከትን ያገኛሉ ለዘላለሙ አሜን። ባህሪው በማይለወጥ በእግዚአብሔር አብ ስም ከባህሪ አባቱ ከአብ ጋር ትክክል በሚሆን በእግዚአብሔር ወልድ ስም በፍጹም ሦስትነት ሁሉን በሚያረጋጋ የእውቀት መገኛ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ ትንቢት ያናገረ ሰው ሆኖ የሰራትን ወንጌልን ያስተምሩ ዘንድ በሐዋርያት ያደረ ማረፊያው የሆኑት ዘንድ የመረጣቸው በአካል 3 በባህሪ አንድ የሚሆን ሦስትነቱ የማይጠቃለል አንድነቱ የማይከፈል አንድ አምላክ ነው። ምስጋናው የባህሪው ነው። ዓለም ሁሉ በእጁ የተያዘ ነው። ጌትነት የባህሪ ገንዘቡ ነው። የሁሉን ልመና ይሰማልና ኃጢአታችን ሁሉ በፊቱ የተገለጸ ነው። እረፍት በሌላቸው መላእክት በቅዱሳን አገልጋዮቹ ይልቁንም በአገልጋዮቹ በአባታችን ገብረ መንፈስ ቅዱስ የሚቀርበው ምስጋና ለእርሱ ነው ለዘላለሙ አሜን። አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ የአባታችን የገብረ መንፈስ ቅዱስ ገድልን ማንበብ እንጀምራለን። ንዑድ ክቡር ደግ የአባታችን ገብረ መንፈስ ቅዱስ ከደቡባዊ ግብጽ ከታችኛው አውራጃ ንስያ ከምትባል ሀገር የወጣ ገዳማዊ ነው። በግብጽ ገዳማት 300 ዓመት ኖረ። ከዚያም ወጥቶ የኢትዮጵያን ገዳማት ዞረ። በዝቋላ በምድረ ከብድ 262 ዓመት እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ኖረ። በምድር ላይም እንደ ሰው ሳይሆን እንደ መላእክት ኖረ። በጴጥሮስና በጳውሎስ በዓል በመጋቢት 5 እሁድ ቀን ገድሉን ፈጽሞ አረፈ። በአባታችን በገብረ መንፈስ ቅዱስ ጸሎት እግዚአብሔር ይማረን ይቅር ይበለን ለዘላለሙ አሜን። በዘመድ በወገን በከበሩ ከታወቁ ከደጋግ ሰዎች ከብንያም ወገን የሚሆን በንስያ ሀገር የሚኖር አንድ ሰው ነበረ። ስሙም ስምዖን ይባል ነበር። የሚስቱን ስም አቅሌስያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ልጅም አልነበራቸውም። ደስ የሚያሰኘውን ልጅ እንዲሰጣቸው በቀንና በሌሊት እግዚአብሔርን ይለምኑት ነበር። ጧሪ ቀባሪ ለሌላቸው፣ አሳዳጊ ለሌላቸው፣ ልዩ ልዩ ችግር ላለባቸው ሁሉ ምጽዋትን ይሰጡ ነበር። አቅሌስያም ለ30 ዓመት ያህል መካን ሆና ኖረች። ልጅም ስላልነበራት ታዝን ታለቅስ ነበር። ባሏ ስምዖንም እንዲሁ ያዝን ነበር። ከተጋቡ ጀምሮ ከ7 ቀን በቀር በግብር አልተገናኙም ነበር። ስምዖንም አቅሌስያን እግዚአብሔርን የዘካርያስን የኤልሳቤጥንና የሐናንና የኢያቄምን ጸሎት እንደሰማ የእኛንም ልመና ቢሰማ ነይ እንለምነው አላት። አቅሌስያም እሺ አላቸው። ሁለቱም በብዙ እንባና በጽኑ ሐዘን ጸለዩ። ከዕለታት በአንድ ቀን አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ መንፈስ ቅዱስ ስዕል ካለበት ቆማ ለብዙዎች አርያ የሚሆን ንጽሕናን የሚሆድ ፈቃድን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠኝ ብላ ጸለየች። ያን ጊዜ አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው
በአንድ ቃል ተናገሩ። ክብሩ ከሰማይ ከምድር ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚተካከል፣ ክህነቱ እንደ መልከጼዴቅ፣ ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ ዮሐንስ የሆነ በክብር ከነቢያት ከሐዋርያት ጋር የሚተካከል ልጅ ትወልጃለሽ አላት። ይህም ለአንቺ ብቻ አይደለም ለዓለም ሁሉ ነው እንጂ። ያን ጊዜም ከሦስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አላት። እርሷም ደስ እያላት ወደ ቤቷ ገባች። በማግስቱም በቤቷ በር ተቀምጣ ሳለች በዚያች ሀገር የሚኖር ቄስን መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ሁልጊዜ የሚያሳዝንሽ የሚያስለቅስሽ ምንድን ነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያም በሥራ ሁሉ በፈጣሪና በመድኃኒቴ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝናለሁ አለቅሳለሁም አለችው። መንፈስ ቅዱስም ተነስቶ በፊቷ ቆሞ እፍ አለባት። ከዚህ በኋላ ከእርሷ ተሰወረ። በሌላ ቀን አቅሌስያ ወደ ቤተ ክርስቲያን ስትሄድ እባብ በመንገድ ልጇን አስከትላ ስትሄድ አገኛት። እናታችን ሔዋንን ያታለላት አባታችንን አዳምን ተድላ ደስታ ካለበት ቅናት ያስወጣሽ የተረገምሽ አንቺ እባብ እንዴት ልጅን አገኘሽ? ልጅ ለሌላቸው ለኔ ወዮልኝ ወዮት አለብኝ አለች። እንዲህ ያዘነች የተከዘች ስትሄድ እርግብና ጫጭቶችን አስከትላ ስትሄድ አገኘቻት። አባታችንን ነው ያገለገልሽው የዋይቷ እርግብ፣ ለአንቺስ ልጅ ማግኘት ይገባሻል አለቻት። እንዲህም እያለች እያለቀሰች ከቤተ ክርስቲያን ደረሰች። በራሷ ላይ ትቢያ ነሰነሰች፣ ልብሷንም ቀደደች። የእመቤታችንንም ስዕል ባየሽ ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየው ሰው ሆነች። ደስ የሚያሰኝሽን ልጅ ስጪኝ፣ ደስ የማያሰኝሽ ከሆነ ግን ማኅፀኔን ዝጊው ብላ ጸለየች። በቀድሞ ዘመን ከቅዱሳት አንስት አንዲት ያደረገችው በቅዱሳት መጽሐፍ ሰምተናል። እርሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስ የእግዚአብሔር ቃል ልትጠይቅ ሄደች። እግዚአብሔርም 2 ልጆች ሕዝቦችሽ በማኅፀን አሉ፣ 2ቱም ልጆች ከአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯንም ጽናት ባየሽ ጊዜ የእመቤታችን ስዕል ዘንበል ብላ እነሆ በጸሎትሽ ልመናሽ በእግዚአብሔር ፊት ተሰማ፣ አንቺን ደስ የሚያሰኝ ልጄንም የሚያገለግል ለሕዝብ ሁሉ አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። በዚህም ዓለም በሕይወተ ሥጋ አታዩም፣ ከረፍቱ በኋላ በመንግሥተ ሰማያት ነው እንጂ። ነገር ግን በእርሱ ፈንታ ስለ ሐዘንሽ ብዛት ስለ ባልሽም የሃይማኖት ጽናት ልጅ ታገኛለሽ። ይህንንም ሄደሽ ለባልሽ ንገሪው አለቻት። አቅሌስያም ከእመቤታችን ስዕል ይህን የምሥራች ቃል ሰምታ ደስ እያላት ወደ ቤቷ ሄደች። የእመቤታችን ስዕል እንዳበሰራትም ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔርንም አመሰገኑ። በዚያች ሌሊት መጋቢት 29 ቀን እመቤታችን እንዳበሰረቻት አቅሌስያም ጸነሰች። በታኅሳስ 29 ቀንም ደምግባቱ ያማረ ወንድ ልጅን ወለደች። እናትና አባቱ ዘመዶቹም ደምግባቱ ያማረ ሁለመናው የተዋበ ልጅ መሆኑን ባዩ ጊዜ እጅግ ደስ አላቸው። ደምግባቱ ያማረ ሁለመናው የተዋበ ልጅን የሰጣቸው። በዚያችም ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌስያን ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል ብሏት ከእርሷ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ስለ ጻድቁ ስለ ኖኅ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅቱ እጅ ተነስቶ ቅዱስ ቅዱስ እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህቺ ክብር ከእናታችን ማኅፀን ጀምሮ ቅዱሳን ከሚቀደሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ቆሞ ኖረ እንጂ የእናቱን ጡት አልጠባም። የዚህን ዓለም ጣዕም አላወቀም፣ ልብስንም አልለበሰም። ያን ጊዜ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱም ፈጽማ አደነቀች። 40 ቀንም ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱን የሚያዘውን ሁሉ ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጡለት ገብረ መንፈስ ቅዱስ አሉት። ስምዖንም አገልጋዮቹን ወደ የአገሩ ሁሉ መልእክትን ላኩና ስለ ተወዳጁ ልጁ የምሳ ግብዣ እናደርግላችሁ ዘንድ ክርስቲያኖቹን ሁሉ ጥሯቸው አለ። የሮም ንጉሥ ከሹማምንቱ ጋር ጠራው። ንጉሡ ሕፃኑን ባየ ጊዜ ደስ ተሰኝቶ አቅፎ ሳመው። ሰው ሁሉ ይሰበሰብ ዘንድ ቀንደ መለከት እንዲነፉ አዘዘ። ሕፃኑ በወርቅ በብር በዕንቁ አስጌጠ። ታላቅ ደስታንም አደረገ። እናቱም ሞግዚቱን መሬት እንዳታስነካው ባማረ በተዋበ ቤት እንጂ ወደ ተርታ ቤት እንዳታስገባው፣ ከማር ከወተት በቀር እህል እንዳታቀምሰው፣ ከመብራት በቀር ወደ እሳት እንዳታቀርበው አዘዘቻት። ሞግዚቲቱም እሺ አለቻት። ያም ሕፃን 2 ዓመት ኖረ። እግዚአብሔር ዓይነ ልቦናውን አበራለት፣ አንደበቱንም ከፈተለት።
በሞግዚቱ ጉልበት ላይ ሆኖ ለሥላሴ ሰግዳለሁ ብሎ ሰገደ። ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቲቱም እመቤቴ ያዘዘችኝን አጠፋው ብላ እጁን ያዘችው። ሕፃኑ ገብረ መንፈስ ቅዱስም እናቴ አሳዳጊ መሬት ስለነካኝ አትዘኝ አታልቅሽ አላት። ከመሬት ተፈጥሬያለሁና ወደ መሬቱም ተመልሼ እገባለሁና። ሞግዚቲቱም ይህንን በሰማች ጊዜ አንተ ሕፃን አነጋገር ግን እንደ አዋቂ ሰው ነው አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ሥጋዬን እፈትነዋለሁ፣ እንዲሁም የነፍሴን ድህነት እሻ ዘንድ እንዲሁ ይሻለኛል አላት። ሞግዚቲቱም በሕፃኑ አነጋገር ፈጽማ አደነቀች። ከ3 ዓመት በኋላም መላእክት እየመሩት ወደ ገዳም መጣ። ሞግዚቲቱም ከአጠገቧ ፈልጋ ባጣችው ጊዜ ደነገጠች። በመሬት ላይ ተንከባለለች። በራሷ ላይም ትቢያ ነስንሳ በብዙ ልመና ስላገኙት ልጃቸው ጌቶቼን ምን እላቸዋለሁ? ምንስ መልስላቸዋለሁ? ብላ ጮኸች። በእመቤቴ በአቅሌስያ ፊት እንዴት እቆማለሁ አለች። ልጄን ስጪኝ ባለችኝ ጊዜ ምን እመልስላታለሁ አለች። የመጥፋቱ ወሬ በእናቱና በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃችን ምን ሆነ? ምንስ ያስለቅስሻል? አሏት። ሞግዚቲቱም ሕፃኑን አጣሁት፣ የሆነውን አላወቅኩም። ከዚህ በፊት ወደ ገዳም እሄዳለሁ ብሎኝ ነበር ብላ የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነስንሰው በግንባራቸው ወድቀው ወዮልን ወዮት አለብን አሉ። አቅሌስያም ወዮልኝ ወዮት አለብኝ አለችው። የዓይኔ ብርሃን ልቤን እንደ ወይን ደስ የምታሰኘው መካን ሰውን የወለድኩ ልጄ አንተን በማጣት የተሸከመች ማኅፀኔ በሐዘን ነደደች። ይልቁንም በድንህን በማጣቴ ሰውነቴ ተጨነቀች። ሞትን አውቄ ባለቅስልህ በተሻለኝ ነበር። ወይስ እንደ ዮሴፍ ተሸትክን? እንደ እንግዳ ደርሰ ከፊቴ ተሰወርክ? ልጄ ወዮልኝ ወዮት አለብኝ አለች። መንገደኞች፣ ነጋዴዎች፣ ከንፈሮቹ የለመለሙ ፊቱ ያማረ ሕፃን ያያችሁ እንደሆነ ንገሩኝ እያለች አለቀሰች። የሮሙ ንጉሥ የሹሙ የስምዖን ልጅ እንደጠፋ በሰማ ጊዜ ሹማምንቱና አስከትሎ እናት አባቱን ሊያጽናና መጣ። ስምዖንም ቁጥራቸው 100 የሚሆኑ አገልጋዮችን ለፍለጋ በአገር ሁሉ 2 ሆነው እንዲሄዱ አዘዛቸው። እያንዳንዳቸውን 90 ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ፣ ከመገዛትም ነፃ አወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉት ዘንድ ከሹም ከስምዖን በታዘዙት መሰረት 2 እየሆኑ ወደ የአገሩ ሁሉ ሄዱ። ሲሄዱም ገበኦን ከምትባል አገር ደረሱ። ጠዋሪ ቀባሪ ለሌላቸው ሽማግሌዎች፣ አሳዳጊ ለሌላቸው ሕፃናትና ለችግረኞች ሁሉ ምጽዋትን ሰጡ። ምጽዋት ሲሰጡም ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን ገብረ መንፈስ ቅዱስም እንደሆነ አላወቁትም። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጾለት አወቃቸው። በልቡም እኔን ይፈልጉ ዘንድ የተላኩ አባቴ ወታደሮች እነሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አሕዛብ አገር ለምን ገባችሁ? አላቸው። የሹሙ ልጅ እንደጠፋና ይፈልጉት ዘንድ እንደተላከ ነገሩት። አባታችን ገብረ መንፈስ ቅዱስ መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን ብዙ መከራ አያገኛችሁ። የሹሙን ልጅ በሕይወትም ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ልጅ ይወልዳሉ። ስሙንም ኖብ ይሉታል። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ አገራችሁ ተመለሱ። ይህንንም የትንቢት ቃል ለጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ሰላምታ ሰጥተውት በሰላም ወደ አገራቸው ተመለሱ። በደረሱም ጊዜ አባታችን ገብረ መንፈስ ቅዱስም የነገራቸውን ትንቢት ለጌታቸው ለስምዖን ነገሩት። አባቱ ስምዖንም ይህንን ቃል ሰምቶ ምርር ብሎ አለቀሰ። እናቱም አቅሌስያ ወዮልኝ ወዮት አለብኝ ያለች አለቀሰች። ቴዎድሮስም በሀገሩ ሰማዕት ሆነ። አጥንቶቹም ተገኝቷል። የ40 ሐራ ሰማይ አጽማቸው ተገኝቷል። የአንተ አጽም ግን አልተገኘምና መኖርህም መሞትህም አልታወቀምና ወዮልኝ ወዮት አለብኝ ያለች አለቀሰች። የተላኩት ወታደሮች እመቤታችን አታልቅሽ አሉ። ጸጉር ከለበሰ አንድ ሰው እንዲህ የሚል ቃል ሰማን ብለው አባታችን ገብረ መንፈስ ቅዱስ የነገራቸውን ሁሉ ነገሯት። ይህንንም የትንቢት ቃል አቅሌስያ ሰምታ ለጊዜው ተጽናናች፣ ተረጋጋች። ብዙ ዘመንም እያዘነች ኖረች። ከዚህ በኋላ ኖብ ተጸነሰ። የእግዚአብሔር ፈቃድ ይሁና ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸውን ባዩ ጊዜ ሐዘናቸው ወደ ደስታ ተለወጠ። ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነው። አባታችን ገብረ መንፈስ ቅዱስን መላእክት እየመሩ ወደ ገዳም አወጡት። ወዳልነውም ወደ ጥንተ ነገራችን እንመለስ። እየፈጠነም ሲጓዝ በመንገድ ደከመ። ላቡም እንደ ክረምት ዝናብ ሆነ፣ ወደ መሬት ይወርድ ነበር። ከዕለታት አንድ ቀን ስጋውን ሲገስጽ ሰውነቱ ሲዘልፍ ሰይጣን አንደበቱ የለሰለሰ ሰው መስሎ መጣ። ሕፃኑን ሰላም ለአንተ ይሁን፣ ለምን ታጽናነህ አለው። አንተ ሕፃን ነህና ምክሬን ስማኝ፣ እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን እነግርሃለሁ። ብርድ ረሃብ እግዚአብሔርን ያስረዋልና የወደድከውን እየበላ እየጠጣ እንዲህ በአባት ቤት መኖር ይሻልሃል ብሎ መከረው።
አይነ ልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስም አካለ ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባት ቤት ሂድ የምትለኝ ጌታችን በወንጌል አባቱን፣ እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ እርሻውን፣ ወርቁን፣ ብሩን ስለ ስሜ የተወ በዚህ ዓለም 100 እጥፍ ዋጋ ያገኛል፣ በወዲያኛውም ዓለም የዘላለም ሕይወት ይወርሳል ያለውን አልሰማህምን? አለው። ሰይጣንም ሕፃኑን እኔ መልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩ፣ አንተ ግን ክፉ ትመልስልኛለህ። እኔ ግን እታገሳለሁ። አንተ የዋህ ሕፃን ነህና ልጄ ሆይ ወደ አባት ቤት መሄድ ከፈራ ከዚህ በረሃብ በጥም በብርድ እንዳትሞት እህል ብላ፣ ውሃ ጠጣ፣ ቅጠል ልበስ አለው። አንተ ታናሽ ነህና እንዲህ እመክርሃለሁ አለ። ሕፃኑም መልሶ አንተ ርጉም ከኔ ራቅ አለው። አንተ ግን ሽማግሌ መስለህ ነፍሴ ልታጠፋት ትመክረኛለህ። ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩን ዳቦ ውሃውን ጣፋጭ ወይን ያደርግለታል። የፀሐዩንም ሐሩር ቀዝቃዛ ያደርግለታል። ብርዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናብ ያጠግባታል። ያን ጊዜ ቅጠሎችን ታወጣለች፣ ፍሬዎችንም ታፈራለች፣ ፍጥረትንም ሁሉ ትመግባቸዋለች። ሰውም ወደ ገዳም በወጣ ጊዜ ይራባል፣ ይጠማል፣ ኋላ በመንግሥተ ሰማያት ግን ይጠግባል፣ ይረካል። አንተ ሰይጣን ከኔ ራቅ አለው። ሰይጣንም ያነጋገረ ትርጓሜ ምንድን ነው? በእርጅና ምክንያት አእምሮዬ ዝሏልና አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣኑን ልብ ሰወረው። ሕፃኑም የዚህን ትርጓሜ ልነግርህ ትወዳለህን? በእውነት እግዚአብሔር በፍጥረት ሁሉ የሰለጠነ ነው ብሎ ያነጋገሩን ትርጓሜ ሁሉ አስረዳው። ሰይጣንም ከሕፃኑ አንደበት ይህንን በሰማ ጊዜ ራሱን አዘንብሎ አዝኖ ቆመ። ሕፃኑን ማሳት አልተቻለውምና። ሕፃኑም ሰይጣን ነፍሱን ስለማጥፋት ሲያዝን አይቶ አንተ ርጉም ከኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብዬ አዝሃለሁ አለ። ያን ጊዜ የእግዚአብሔር መልአክ ከሰማይ ፈጥኖ ወርዶ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚህ በኋላ ሰይጣንም እያለቀሰ ወረደ። ወዮልኝ፣ ወዮት አለብኝ፣ በዚህ ሕፃን ምክንያት መከራ ደርሶብኛልና አለ። ከዚህ በኋላ ሕፃኑ ወደ እግዚአብሔር ጸለየ። ጸሎቱን ከጨረሰ በኋላ ያ ሕፃን ወደ ሌላ ቦታ ሄደ። በረሃ ለበረሃ ዋሻ ለዋሻ ዞረ። በዚያም አምላኬ ፈጣሪ ልመናዬን ስማኝ እያለ ጸለየ። ሌላ ብዙ ጸሎትንም መላልሶ ጸለየ። ያን ጊዜ እግዚአብሔር መልአክ እንደ ፀሐይ የሚያበራ ሰማያዊ ህብስት በእጁ ይዞ ወርዶ እግዚአብሔር እንካ ብላ ብሎሃል አለው። በእኔ ምክንያት ደክመሃልና እኔም መልካም ዋጋ እከፍልሃለሁ አለ ብሎ ከፊቱ ተሰወረ፣ ወደ ሰማይም ወጣ። ሕፃኑም በጉልበቱ ሰግዶ የተራበውን የምታበላ የተጠማውን የምታጠጣ አምላኬ ፈጣሪ አንተ ምስጋና ይገባሃል አለ። ያን ከመልአኩ እጅ የተቀበለውንም ሰማያዊ ህብስት በላ። ያን ጊዜ ጌታ ከእናቱ ከእመቤታችን ጋር ሆኖ አገኘው። አንተ ሕፃን ከየት አገር መጣ? ወደዚህስ ብቻህን መጣህን? አለው። አዎን፣ በአምላኬ ፍቅር ተስቤ ከእናት ከአባቴ ቤት ተለይቼ ወደዚህ ቤት መጣው፣ በገዳም መሞት እፈልጋለሁ አለው። ጌታችንም አንተ ሕፃን ስለሆንክ ልብስም ስላለበስ ታገስ፣ በረሃውንም አትፍራ አለው። አባታችን ገብረ መንፈስ ቅዱስም ከእናቴ ጋር ሳለው እህል አላቀመሰችኝም፣ እኔም እህል እንዳልበላ ውሃ እንዳልጠጣ ልብስ እንዳልለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ጸጉር አብቅሎ ሰውነቴን ያልብሰው አለው። ጌታችንም የእምነቱን ጽናት አይቶ ና በቀኜ ቁም አለው። እመቤታችንም ድንግል ማርያምን እጁን ይዛ እኔንና ልጄን እንደወደድከን እኔም ልጄም እንወዳለን ብላ እንደተወደደ ልጇ አቅፋ ሳመችው። ጌታችንም በመንፈስ ቅዱስ አጸናው። የጀመርከውን ገድል ፈጽም አለው። ጌታችንም ከእመቤታችን ጋር ባረከው። ከባረኩትም በኋላ ከፊቱ ተሰወሩ። ምዕራፍ 2 በዚህ ተጠናቀቀ። ምዕራፍ 3 በቅርቡ ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።